ከዛሬ 23 ዓመት በፊት አንቺ የምትሰሪበት ሆስፒታል ውስጥ ልጅን ጥያት የሄድኩት የሀብል እናት እዝራ ምን ነው ደህና አይደለም እንዴ? የሆነ እየተብሰለሰልክ ያለ ትመስላለህ። ቆይ ስለፈታሽ ደስተኛ አይደለም? ወይኔ እራስቸው አንተ ለካ ስትፈታ ትክክለኛዋ ገዳይ ሚስት ታስራለች። ነካ ሀብል ነፍሰ ገዳይ አይደለችም። ይህን ደግሞ አንቺ በደንብ አድርገሽ ነው ገለሽ ዋሻው። እዝራ ምን ሆናል? እያሰብኩ ተናገር እንጂ እኔ እኮ ምንም ቢሆን አክስት ነኝ። ቢገባሽ እኮ አክስት ማለት ልክ እንደ ሁለተኛ እናት ነበረች። አንቺ ግን ጭራሽ ለዚህ ቤት ጠላት ነው። ቆይ የእዝራ ትክክለኛ እውነታዊ ታሪኩ ተጋለጠ። የሀብል እናት ማን እንደሆነ ታወቀች። ሰላም ጤና ይስጥልን ውድ ዩቲዩብ ተከታታዮቼ እንዴት ናችሁ? ሰላም ናችሁ ወይ? ያለሁላችሁ እግዚአብሔር ይመስገን። ለቤቱ አዲስ የሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ሁኑ ላለሁኝ፣ እንዲሁም ደግሞ ወዳችሁ ፈቅዳችሁ የምትከታተሉኝ ሀሳብ አስተያየታችሁ አይለኝ ላለሁኝ። እዚህ ጋር እንግዲህ አጸደ በጣም እዝራ ጋር ንግግር ይዛለች። እንግዲህ እዝራን እዚህ ጋር እህት ስለወጣች ደስተኛ አልሆንክም ወይ? ለምን የምትጨናነቀው? ያው እዝራ በጣም እየተጨናነቀ ይገኛል። በዚህ ሰዓት ላይ እንግዲህ ሀብል ምንም በማታውቀው ነገር ያለችው እስር ቤት ነው። ያ ነገር ደግሞ እሱን እያስጨነቀው ነው ያለው እዝራን። እንዲሁም ደግሞ አባቱ ሐኪም ቤት ነው ያለው። በዚህ እዝራ ሲጨነቅ ስታዩ ምንድን ነው የሚያጨናንቅህ? እህትህ በወጣችን ነገር ደስተኛ አልሆንክም ወይ? እህትህ ከወጣች ሰዓት ጀምሮ ለምን ደስተኛ መሆን አቃተ? ብላ እንግዲህ አጸደ እዚህ ጋር ነገር ትፈልገዋለች። እሱም እንግዲህ ያችን ምስኪን ሴት ለአባቴ ውርስ ብለሽ አምጥተሽ እዚህ ካመጣሻት በኋላ በግድ ፍቅረኛዬ እንድትሆን አደረግሽ። ያን ሁሉ ከቀመርሽ በኋላ ይሄ ሁሉ ካለፈው በኋላ ደግሞ እች ምስኪን ሴት ገደልሻት። ከገደልሻት በኋላ ደግሞ ነገሩ ምንም የማታውቀው በሀብል እንዲሳበብ አደረግሽ። በዚህ ልክ ክፋትሽ ምንድን ነው የፈለግሽው? ብሎ እንግዲህ እዝራ ለሷ ይመልስላታል። ምንም ቢሆን እኮ አክስት ነኝ፣ እንዴት እንደዚህ ብለህ ትናገረኛለህ? በማለት እንግዲህ ትመልስለታለች አጸደ። እሱም ደግሞ አክስት ብትሆኝ ኖሮ በእንደዚህ አይነት ነገር አትገኝም ነበር። አንቺ ሲጀመር አክስቴ አይደለሽም። እንዲሁም ደግሞ እኔ በጣም እማፍረው አንቺን አክስቴ ብዬ በመጥራቴ ነው በጣም የተሳሳትኩትና እማፍረው ብሎ ይመልስላታል። እንዴት እንደዚህ ብለህ ትመልስልኛለች ብለህ እንግዲህ ከእዝራ ጋር በጣም ግን ስትናደድና በእዝራ ስትል ነው የምትመለከቱት። እዝራ ደግሞ በጣም በእሷ የተናደደባት ያን ነገር ካመጣች በኋላ እሱ በማያውቀው መንገድ ነፃነትን አምጥታ የቤት ሰራተኛ አድርጋ እሱ ፍቅር እንዲይዘው እሷን ፍቅር እንዲጀምር ካረገች በኋላ ነገሮች ሀብልን ሲያገባ እንግዲህ ተበላሹ። ብዙ ነገሮች ሲፈጠሩ ነበረ። ያ ሁሉ ነገር ከተፈጠረ በኋላ መልሳ ግን እራሷ ደግሞ ቀመር ቀምራ እነኚህ ልጆች ለሁለት ስታጣምዳቸው ነው የምትመለከቱት። እንግዲህ እሷና ነፃነት የቅርብ ግንኙነት ነበራቸው። እንግዲህ ወይዘሮ መነንም ደግሞ የሀብል ትክክለኛ እናቷ ከካናዳ መታለች። እንግዲህ ወይዘሮ መነንን ጠርታ ስታናግራት እንደዚህ አይነት ሴት ነበረችኝ፣ ሆስፒታል ነበር የምትሰሪው፣ ትቻት ጠፍቼ ነበረ፣ ብዙ ገጠመኞች አሉኝ ብላ እንግዲህ በዛ ሰዓት ራሱ ይሄ ነገር ሲመጣ ወይ ደግሞ ለሀብል መልካም አሳዳጊ መልካም ሰው ሆና አላሳደገቻትም። በጣም ዋጋ እንዳስከፈለቻት በህይወቷ ላይ ነው እንግዲህ በሀብል ላይ ትልቅ ተጽዕኖ ያደረገች፣ በብዙ የመታቻት፣ በብዙ ያሰቃየቻት ያሳደጋቻት ሴት ናት መነን ማለት እንግዲህ ያሳደገቻት ሲሆን ሀብልን እስከ ዛሬ ድረስ ደግሞ ዋጋ እየከፈለች ያለችው በሷ ምክንያት ነው። ሆኖም ግን ትክክለኛ እናቷ መታ እንግዲህ ያገኘቻት መነንን ነው። እንደዚህ አይነት ልጅ ነበረችኝ፣ እንደዚህ እየጠፋችብኝ፣ በዛ ሰዓት እንግዲህ እዛም ሰሪው አንቺ ነበር፣ ወስዳ አሳድጋታለች፣ ወስዳ እዚያ አድርሳታለች። ነገር ግን በአሁን ሰዓት እሷ ደግሞ ከሷ የፈለገችው
ከሃና ምንድነው የፈለገችው? ጥቅም ነው፣ ገንዘብ ነው፣ ካናዳ ነው የሰራው ስትላት በቃ ብዙ ንብረት ሰብስበሻል፣ ዋው ብዙ ነገር ይዘሻል ምናምን ብላ እንግዲህ በጣም እንትን ስትል ነበር። ወበር አዎ በጣም ሰርቻለሁ እጃለሁ እግዚአብሔር አላለልኝም እንጂማ አግብቼም ነበር የአንድ ሴት ልጅም እናት ሆኛለሁ ብላ እንግዲህ እሷ ሁሉንም ነገር ገልጻ ትናገራለች ሃና። ነገር ግን እዚህ ጋር ደግሞ እሷ ያሰበችው የራሷን ነገር እንጂ መነን እዚህ ጋር ሀብል ብትሰማ ምን ሊፈጠር ይችላል? ሀብል ትክክለኛ እናቷን ባገኘች ሰዓት ምን ሊፈጠር ይችላል? እስር ቤት እንዳለች ብታቀስ ምን ሊሆን ይችላል? በእርግጥ ጥላችሁ የሄደች እናት ደግሞ እንደዚህ አንዳንድ ጊዜ ይሄ ሪሊ ላይፍ ላይ ራሱ እንደዚህ አይነት ክስተቶች ይከሰታሉ። ብዙ ሰዎች ወይም ደግሞ እንደው ከስንት አንዱ ሆስፒታል ውስጥ መንገድ ላይ ብዙ እንደዚህ አይነት ሆነው በመንግስት እጅ የሚያድጉ እንዲሁም ደግሞ ለማደጎ ወደ ውጭ የሚሰጡ ሰዎች አሉና በዛ አይነት እንግዲህ መነን እዛ ሆስፒታል ውስጥ እየሰራች እያለች እቺ ሴት ወልዳት ሆስፒታል ውስጥ ነው እንግዲህ ሀበልን ጥላት ሄደችው። በዛ ሰዓት ላይ አንስታ ያሳደገቻት ከፋም ለማ ምንም ታድጋት ምንም ብቻ ለዚያ በቃቻት ወይዘሮ መነን ናት። በአሁኑ ሰዓት ግን ትክክለኛ ሀብልን ለዚህ ሴትዮ መስጠት አትፈልግም። አንደኛ ደግሞ ሀብል ያለችበት ሁኔታ አሁን ያለችው እስር ቤት ነው። እሷ ደግሞ አሁን ነው ልጅቷን ማግኘት የምትፈልገው። እናቴ ብላ ትቀበላትም አትበላትም አይኖ ነገር ግን ያ ስለሆነ እንግዲህ በፍጹም አገናኝሻለሁ ምንም ችግር የለውም በቃ እሷን ሳሳድግ ብዙ ነገር ነው መነን የቀበጣጠረችው። እንግዲህ ብዙ ዋጋ ከፍያለሁ ሳልበላ ሳልጠጣ ብዙ ነገር ሆኜ ነው ያሳደግኳት። በቃ አለ አይደለ የሆነ መልካም ሆናችሁ አንዳንድ ሰዎች እኮ አሉ ማደጎ ወስደው ራሱ በቃ እንደ ቤት አድርገው የሚያሳድጉ እንደወለዷቸው ልጆች አድርገው ዋጋ ከፍለው የሚያሳድጉ የእናት ያጡ ያህል እንዳይሰማቸው አድርገው የሚያሳድጉ ብዙ ሰዎች አሉ። አይ ነው ነገር ግን በዛውም ልክ ደግሞ የወሰዱበትን ኃላፊነትም እንኳን የማይወጡ ደግሞ አሉ። መነን ደግሞ ከዛ አንዱ ናት። እሷ ያወራቻትን ሩብ ለሀብል አልሆነችላትም። ነገር ግን እሷ በጣም መልካም ሰው እንደሆነች ዋጋ እንደከፈለች እሷን ለማሳደግ ምናምን ነው እንግዲህ ዋሽታ ለሃና ስትናገር የምትመለከቱት። ይሄ ላይፍ ደግሞ ሀበል አልኖረችውም እንግዲህ። ነገር ግን እሷ በመዋሸትም ሆነ ባንድም ሆነ በሌላ ጥቅም ፍለጋ ብዙ ነገር ስትል ትሰማላችሁ። እዚህ ጋር እንግዲህ ኩሽኩሻ መታለች። ኩሽኩሻ የቢኒ ትክክለኛ ፍቅረኛው ናት። እንዴት በላይ ላይ እንደዚህ አይነት አደረክብኝ? እንግዲህ ባላደረገው እሱም ለእህቱ ብሎ ፍቅረኛው ሳትሆን ሀብል ፍቅረኛ ይነክ ብለሽ ዋሽ ወይ ደግሞ የድሮ ኤክሷ ነኝ ብለህ ዋሽ ተብሎ የዋሻው ነው። እንዴት በላይ ላይ ችታረግብኛለ ወይስ ደግሞ ለምን እንዴት ብላ እንግዲህ በጣም ብዙ ነገር ስትናገር ነው የምትሰማው። በነገራችን ላይ ኩሽኩሻ ከማጋ ግንኙነት አላት ከመነን ጋር ግንኙነት አላት። ምክንያቱም የመነን ትክክለኛ ልጅ ትሁን አይኑ አላቅም ግን እንግዲህ እሷ ደውላ መነን ስታወራት ነበረ። አሁን እንግዲህ ለሃና ያሰበችው እሷ ልጅ አርጋ ለማቅረብ ነው። እሷ ፕሮግራም አርጋ እየተንቀሳቀሰች ያለችው ነገር ግን እዚህ ጋር እሷ ደግሞ ትክክለኛ የቢኒ ነው። ቢኒ እንግዲህ ያለው እስር ቤት ነው በአሁኑ ሰዓት። እሱና መነን ያቀማጩት ወይ ደግሞ እሱና ምረት ያቀማጁት ነገር ለእነሱም አልበጀ እስር ቤት ይገኛል። ነገር ግን በዚህ ብቻ ሳያበቃ ንጹህ ሴትም ደግሞ ከእሱ ጋር ታስራ ትሰቃያለች። እሱም ማናት? ሀብል በአሁኑ ሰዓት እንግዲህ የምትገኘው እስር ቤት ነው። እስር ቤት ደግሞ ዋና ያስገቧት ወይም ደግሞ በማታውቀው ነገር ይሄንን መራራ ነገር እንድትጠጣ ያደረጓት የራሷ እንትኖች ናቸው። አብራ የምትኖራቸው ሰዎች ይሄ ዋጋ እያስከፈሏት ያሉት እንግዲህ ይሄ ከሆነ በኋላ አሁን ደውላ ያወራችሁ መነን ለማነው? ለኩሽኩሻ ነው። ይሄን ያለሽው አሪፍ ስራ ህይወትሽ የሚቀየር አግኝቼልሻለሁ የምትለው እቺ ሴትዮ ከካናዳ ነው የመጣችው። ብር አላት። ልጅሽ እቺ ናት ብላ ልትሰጣት ነው ያሰበችው። ልጅሽ እቺ ናት ብላ ስትሰጣት እንግዲህ ሴትዮ ትቀበላታለች። ምክንያቱም የፈለገችው ልጇን ነው። አታውቃትም። ካደገች በኋላ እጣን እያለች ነው ከሆስፒታል ማለት እንግዲህ ገና ምንሆንም ሳታውቅ ነው ጥላት የጠፋችው። በቸርነቱ ነው ያደገችው። ምን አይነት ልጅ ሆና አድጋ ምን አይነት አትሆን ፎቶም የላትም። አታውቅም። የመጣላትን ማንም ሰው እኔ ነኝ ልጅሽ ቢላት እቺ ሴትዮ ተቀባይ ናት። ዲኤንኤ እስካላረጉ ድረስ የሚታወቀው ነገር የለም ማለት ነው። እንግዲህ ኩሽኩሻን የሷ ልጅ አድርጋ ለማቅረብ ዝግጅቷን ጨርሳለች። መነን በጣም እየተዘጋጀችበት ከሷም ደግሞ ጥቅም ለማግኘት ገንዘብን ለመብላት ነው እንጂ ያቺ እስር ቤት ተወለወረችው ሀብል እቺ ልጅ እኮ አይገባትም። ይሄ ሁሉ ጦስ የመጣባት ደግሞ በመነን ነው። መነን ባትድራት ኖሮ ይሄ ሁሉ ነገር አይመጣም። አንደኛ
ሁለተኛ ደረጃ ደግሞ አጸደ እንግዲህ በመካከላቸው በጣም እየበጠበጠች ያለች ሴት ናት። አሁንም ደግሞ ያላረፈች ሀብልንም እስር ቤት አስገብታ አላረፈችም። በጣም እየበጠበጠች ትገኛለች። እንደምታዩት እንግዲህ ብዙ ነገሮችን ስትፈጥር ነው እያያችሁ ያላችሁት። እንዲሁም ደግሞ ከእዝራ ጋር በተለይ በጣም ፉክክር ውስጥ ከእህቱ ጋር እንዲጣላ እሱን ጠልታ እሱን እንድትበቀል ከሱ ጋር ያለውን ንብረት ወደ እኔ አዙር ለማለት አባቷ ብዙ ነገር በግራም በቀኝም ብላ ንብረቱን መኮታተል ነው እየፈለገች ያለችው። እንግዲህ አጸደ ሆነም ቀረ እንግዲህ እዝራ እንደዚህ አይነት ነገር በዚህ አይነት ታሪክ ወይም ደግሞ የሀብልን አይነት ታሪክ እንዳለው ነው እንግዲህ እሷ እየነገረች ያለችው ለምረት ለእህቱ። እንደዚህ ነው እዝራ ትክክለኛ ያንቺ ወንድም አይደለም። እንደዚህ መንገድ ላይ ተጥሎ ያገኘው ልጅ ነው፣ አሳድጎት ነው፣ የወንድሜም ልጅ አይደለም። ይሄ ነገር ግን ትክክል ነው ትክክል አይደለም የሚለውን የሚያውቁት ጋሼ ናቸው። እሷ ግን በዚህ በማለት ገና ለገና እዝራ ለምንድን ነው እኔን እንደዚህ የተናገረኝ ወይም ደግሞ ለምን ንብረቱን እሱ ተቆጣጠረ? ለምን ንብረቱን እኔ አልተቆጣጠርኩም እኔ አልያዝኩም? ለምን ንብረቱ በእኔ ስም አልሆነም? ማለት እዝራንም ለመጥመድ እዝራንም ለማጥቃት እንግዲህ ቆርጣ ተነስታለች። እዝራንም አሳይካለሁ ብላ ዝታለች። እህቱንም ደግሞ በእንደዚህ አይነት ነገር በረዛላታለች። ዲኤንኤ ውሸት የሚሆን የሆነ ታምታ አሳይታት እህቱን አሳምናበታለች። እንግዲህ ምን ሊፈጠር ይችላል? ይሄን ነገር እስከመቼ ነው እሷ በዚህ ተንኮሏ የምትቀጥለው? አጸደ ነገሮችን ሁሉ በጣም እያደበላለቀችባቸው በጣም እንትን እያለችባቸው ትገኛለች። ነገር ግን በዚህ ሰዓት ሀብል ውጭ ብትሆን በጣም ለእዝራ አስፈላጊ ናት። እዝራ እንግዲህ በጣም ግራ በመቀባት ይገኛል። እሷ እስር ቤት ናት፣ አባቷ ሐኪም ቤት ነው። የእሷ ነገርን እውነት ለማውጣት ወዲያም ቢል ወዲህ አልገባውም። እንግዲህ ኩሽኩሻንም አግኝቶ እውነታውን ነገር ከሱ ለመጠየቅ የቢኒ እህት ያለችበት ቦታ እንድትወስደው በጣም እየሞከረ ነው። በሁሉም ጠበቃውም እንደዛ እየሞከረላን ነው። ነገር ግን ነገሮች እስከሚጣሩ ወይ ደግሞ እውነታው እስከሚወጣ ድረስ ይሄ ሁሉ ነገር ተጣርቶ እስከሚያልቅበት በዚህ ማለ በዛ እስር ቤት መቆየቷ ሀብል ግድ ነው። እንግዲህ ልረዳትም ሆነ ለእሷን ለማስወጣት የሚፈልግ ወይ የሚጥር ማን ነው? ጋሼ ናቸው። እሳቸው ደግሞ በዚህ ሰዓት እንግዲህ ታመው ሆስፒታል ነው ያሉት፣ ክትትል ላይ ናቸው። እሱን ሲጨርሱ ነው እንግዲህ እሷ የሚያዩት። ሀብል ደግሞ ያው እንግዲህ በጣም በትካዜ ውስጥ ትገኛለች። ግራ በመጋባት ውስጥ እንግዲህ እዛ መጣ እንዳየቻት እናቷ እንደጠየቀቻት ወይም ደግሞ ወይዘሮ ምንን መታ አላየችሽም ወይ ምናምን ብሎ እንግዲህ እዝራ ይጠይቃታል። መታ አይታኛለች፣ ግን ብታየኝም በመልካም ሳይሆን ሰድባይ ነው የሄደችው ምናምን ብላ እንግዲህ ለእሱ ትነግረዋለች። አዎ እንዴት ተሰድብሻለች? እናትሽ ማለት ነው ምንን ያልሻት ምናምን ስል እሷ እኮ ትክክለኛ እናቴ አይደለችም። እኔ የልጅነት ወጉንም አላውቅም። እኔ ተጥዬ የተገኘው ልጅ ነኝ። እሷ ነች ያሳደገችኝ እንጂ ሪሊ ላይፍ ወይ ደግሞ ትክክለኛ እናቴ አይደለችም ብላ ትለዋለች። ሁሉም ለካ የኔ አይነት ላይፍ አለው ብሎ እንግዲህ በዚህ ሰዓት በጣም እሱም ሲሰማው ነው የምትመለከቱት። እዝራ እንዴት እንደዚህ ልትል ቻልክ ስትለው ከኔ ከእህቴ ውጪ እናቴ አንድም ቀን ሳትቀበለኝ ነው ያሳደገችኝ። በጣም ስትበድለኝ ነበረ፣ በጣም ዋጋ ስካፈል ነበር ብሎ እንግዲህ ይነግራታል ሀብል። እሷም በቃ ሁሉም ሰው ለካ ይሄ ላይፍ አለው ብሎ እንግዲህ በጣም ሲያስባት ነበረ። ከዛም ጠይቋት ከወጣ በኋላ እንግዲህ ያሳለፉትን ነገር በማስታወት እዝራ በጣም ሲጸጸት በጣም ባደረጋቸው ነገሮች ወይም ደግሞ በሀብል ላይ በፈጸመው ነገሮች እንዲሁም ደግሞ እሷ እንግዲህ ብዙ ጊዜ የፍቅር ነገር ልትገልጽለት እንደምታፈቅረው ካየችው ቀን ጀምሮ እንደወደደችው በተደጋጋሚ እንግዲህ ስትገልጽለት ነበር። ያ ነገሮች ስላለ እንግዲህ እሱ በጣም እሱን ነገሮች እያስታወሰ በጣም ሲጸጸት ነው የምታዩት። እንዲሁም ደግሞ በቃ ምን ማድረግ እንዳለበት በአሁን ሰዓት አያውቅም። እዝራ ግራ ተጋብቷል። ወይ ደግሞ ከጎኑ ቆሞ የሚያበረታው አይዞክ የሚለው ነገር የለም። ሁሉም ነገር ጭልብልም አድርገውታል። እንግዲህ አጸድና እህቷን ይሄንን ግድያ እንድታደርግ የገፋፋቻት መስቲዚ ውስጥ እንድትገባ ያደረገቻት ምረት እሷ ናት። አጸደ እንግዲህ እሷ ነገሮች ተጣልተው ወይ ደግሞ ነገሮች ትክክል ገዳዩ ሰው እሷ እንደሆነች መቼም ቢወጣ እሷ እስር ቤት ብትገባ ሽማግሌውም ደግሞ ጋሼ የሆነ ነገር ቢሆኑ እዝራን በእንደዚህ አይነት ነገር ብታፈናቀል ንብረቱን እሷን ለመውረስ ነው። እንግዲህ አንድም ሆነ በሌላ አጸደ በዚህ ሁሉ ነገር ውስጥ እያለፈች ያለችው ለንብረት ነው። ንብረታቸውን ለመቀማት ስትል ሙሉ ቤተሰቡን በታተነች። ሙሉ ቤተሰቡን ነው እንግዲህ የበጠበጠችው። ሙሉ ቤተሰቡን ነው በዚህ ልክ የሄዱት ሁለቱ ሲፎካከሩ። እንግዲህ እስካሁን ድረስ ምንንስ ወጣች፣ እሷን አስወጣች። በአንድም ብላ በሌላ እሷ ማባረር ነበር እቅዷ። ያ ነገር ተሳካላት። እውነቱንም ውሸቱንም ጨማምራ ተናግራ
እሷ እንድትባረር አደረገች። እሷ ከተባረረች ወዲህ እንግዲህ ቤት ውስጥ ብዙ ድራማዎችን ተፈጠረ። ነፃነትም ከሄደች ወዲህ ነፃነትን አስገደለች። ካስገደለቻት በኋላ ደግሞ በሀብል እንዲሳበብ አደረገች። ሀብልን እስር ቤት ወረወረች። አሁን የቀራት እንግዲህ ማነው? ጋሼና እዝራ ናቸው። እዝራን ደግሞ እንዴት አድርጋ ከመንገዷ ላይ ማስነሳት እንዳለባት እያቀደች ነው። እሱንም እንግዲህ እሱም ባለበት ቴሽን ባለበት ሀሳብ በጣም ከባድ ነገር ውስጥ ነው ያለው። ብዙ ነገር ያስጨንቋል። ነገሮች ደግሞ እንዲህ ወዲያው የሚሆኑ ነገሮች አይደሉም። እንዲሁም ደግሞ እሷ እዛ ውስጥ ሆና እንዲህ ተበሳቁላ እንደዚህ አዝና እንደዚህ ሆና በማየቱ ሀብል በጣም አዘነሱ። ለምንድነው እንደዚህ ሆንሽ? ለምንድነው የተበሳቆልሽ? ምን ሆነሽ ነው ምናምን ብሎ እንግዲህ እስር ቤት ሄዶ እሷን ለመጠየቅ ሞከረ። እውነት አዝነህልኝ ነው? እውነት አስበህልኝ ነው ወይስ ለምንድን ነው እንደዚህ ብለህ ከምትጠይቀኝ? በማለት እንግዲህ እሷ ትመልስለታለች። እንዴት አታሳዝኝኝም? እንዴት እንደዚህ አትይም? ብሎ እንግዲህ እሱም ለእሷን ለመመለስ ሲሞክር ነው የምታዩት። ካሳዘንኩ ጥሩ ነው። አይ አንድ ማትወደኝ ወይም ደግሞ አንድ ማታፈቅረኝ ሴት እኮ ነኝ፣ ለዛ ብዬ ነው ብላ እንግዲህ እሷም ትመልስለታለች። ነገር ግን በቃ እኔ ከዚህ ውስጥ አውጣኝ፣ ከዚህ ውስጥ መውጣት ነው የምፈልገው፣ ከዚህ ነገር ውስጥ እንድታወጣኝ ዝራ ፈልጋለሁ በማለት ትናገራለች። ላይክ እንደዛ ካለች በኋላ እሱም እንግዲህ ምንም ማድረግ ስላልቻለ ወይም ደግሞ አጸደም በዚህ ሰዓት ላይ ምንም አይነት መረጃ ወይም ደግሞ ምንም አይነት ፍንጭ ምንም አይነት ነገር ለሱ መስጠት ስላልቻለች ወይ ደግሞ እሱ እንዴት እንዳሳሰረቻት በምን መንገድ ቢኒን እንዳጠመደች በምን መንገድ ቢኒና እሱ እንዲታሰሩ እንዳደረገች ነገሮች እንግዲህ አይታወቁም። ምክንያቱም እነሱ የሚያውቁት ነገር የለም። እሷ ማሳሰሯን ነው እንጂ እዝራም የሚያውቀው ወይ ደግሞ የሚደርስበት ነገር ግን አሁን ትንሽ ይደርስበታል ተብሎ ወይ ደግሞ ብዬ የማስበው ምንድን ነው መነንን ከተከታተለ የሆነ መረጃ ላይ ይደርሳል። ኩሽኩሿ እንደዚህ ናት። ለምንን ምናልባት የሆነ ነገር ከተናገረች በዚህ ነገር ውስጥ እንግዲህ ገዳዩ ማን እንደሆነ ሪሊ ደግሞ ነገሩ ቢኒ ማን ነው ወይም ደግሞ የቢኒ እህት ትክክል የቢኒ እህት ከተገኘች ከዚህ ነገር ውስጥ ሀብል የመውጣት እድሏ በጣም ቅርብ ነው። ምክንያቱም አሁን ቢኒ እያስፈራሩት ያሉት በእህቱ ነው። እህቱ ልብ ታማሚ ናት። እሷን ለማሳከም ነው እንደዚህ አይነት ወንጀል ውስጥ የገባው። ከዛም በኋላ ገንዘብ ያዝተዋል። ገንዘብ ጨምርልኝ ሲላት ነው እንግዲህ ለምረት ገንዘብ አልጨምርም በማለት ነገሮችን በዚህ መንገድ ርቀት የሄዱትና ያደፈረሱበት ያ ነገር ስላለ እንግዲህ አሁን ላይ ምን ሊያደርጉ ይችላሉ? እሱ ተፈልጎ ካልተገኘ ወይ ደግሞ የእሱ እህቱ ካላገኘ እዝራ ምንም ፍንጭ ያገኛል ብዬ ወይም ደግሞ እሷን ሊረዳት እሷን ሊያስወጣት ይችላል የሚል ነገር ሀብል ተስፋ የለም። ነገር ግን በዚህ ነገር ውስጥ ሁሉ የምትረዱት ወይ ደግሞ የምታውቁት ምንድነው የሰው ልጅ ለገንዘብ ምንኛውንም ርቀት እንደሚሄድ አሁን አጸደ የምትሄድበትን ርቀትና ወይም ደግሞ የሚሄዱበት ርቀት አሁን ምሳሌ ሁለቱም የሚሄዱበት ርቀት የስንት ሰው ህይወት ነው ያበላሸው። የነፃነትን ህይወት ቀጠፈ። ሀብል እስር ቤት ናት። ጋሼ በጣም ሀሳብ ላይ ናቸው። እዝራ እንደዚህ ተረብሾ ነው ያለው። ሙሉ ቤተሰቡን እንግዲህ በጣም እያናወጡት ነው ያሉት። እዚህ ጋር መሆን የሌለበት ነገር ምንድን ነው እንግዲህ አጸደ ዋና የሙት ልጅ ናት። እሷ ደግሞ ከወንድሟ ጋር የምትኖር ሴት ናት። ነገር ግን እሷ ይሄን ነገር ሳይሆን ያሰበችው ገንዘቡን ለምን በወንድሜ ስም ሆነ፣ እሱ ደግሞ የሆነ የእሳቸው መታመም ወይ ደግሞ የእሳቸው መሞት አይደለም እያንገበገባት ያለው። ዋና ትልቁ ኬዝ ዋና ትልቋ ጉዳዩ ብሩ መቼ ለኔ ይሆናል ወይም ደግሞ ያ ንብረት እሳቸው እንደዚህ ከሆኑ ድራ ከተቆጣጠረ የኔ ጥቅም ምንድን ነው? አሁን እዚህ ጋር ምን ሆናለሁ? ምንንም አሁን ደና ከሞቀ ቤቷ ወይም ደግሞ ትዳር አድርጎ አልወለድኩም ይሄ ሰው ካረፈ እዝራን ሊያስወጣኝ ይችላል በማለት ነው እንግዲህ በዚህ ልክ ርቀት ሄደው የሰውን ህይወት እያበላሹ ያሉት። ሁለቱም ተፎካካሪ ሆነው ነበረ። ሁለቱም ደግሞ ሴት አምጪ ሆነው ነበር ለእዝራ። እዝራ እንግዲህ ትክክል የሚያፈቅራት የሞተችውን ነፃነትን ያፈቅራት ነበረ። ምክንያቱም ሪሊ ሰራተኛ ነች ብሎ ሰላመነ። እዛ ቤት የገባችው እውነትም ስራን ፈልጋ እንጂ በእንዲህ አይነት ቀመር እሷ እንዳመጣቻት በፍጹም አላሰበም እዝራ። በዛ ምክንያት እንግዲህ ወደ ፍቅር ገብቶ ነበረ። ላይፍ ነበረ በግዴታ እንግዲህ ለአባቱን ለማስደሰት ብሎ እሳቸው ታማሚ ስለሆኑ ብቻ የእሳቸውን ሀሳብ ተቀብሎ ነገሮችን አስተካክሎ እችን ልጅ አግብቷታል። ካገባትም በኋላ እንግዲህ አምኖበት ሊኖር እያሰበ ነው። ነገር ግን ሊሆንለት አልቻለም። እነሱ ካጋቡም በግዴታ ወደ ትዳርም ካጨመሩ በኋላ ሰላም ሰጥተዋቸው ሰላምን ይዘው እንዲኖሩ አልፈቀዱላቸውም። በጣም ሲያስጨንቋቸው፣ በጣም ሲያስቸግሩ፣ ብዙ ነገር ሲያደርጉ ነው የምትመለከቱት። እና ይሄ ደግሞ በአሁኑ ሰዓት ሪሊ ምድር ላይ ያለ ላይፍ ነው። ባይዘዌ ሰው ልጅ ለብር ብሎ ሰውን የሚገልበት ለብር ብሎ ቤተሰብ ለቤተሰብ
የማይስማማበት ዘመን ነውና ይሄ ድራማ ባይዘዌ ትክክል ሪሊ ላይፍ ይገልጻል የሚገልጽ ነገር አለው ባይዘዌ እና ኤኒዌይ ቀጣይ ደግሞ በአዲስ ቪዲዮ ውስጥ የምንገናኝ ድረስ በጣም ነው የምወዳችሁ ቤተሰቦቼ። ሀሳብ አስተያየታችሁ አይለኝ። ሀሳብ አስተያየታችሁን እንትን አድርጉልኝ፣ አጋሩኝ።